ሂዝ ቬል ኢዝ ላይት ምንድነው? ሂጃቡ ብርሃን ነው ወይም ደግሞ መጋረጃው ብርሃን ነው ይላል። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት እሱን ካወለቀው ወይም ደግሞ ካስወገደው ዘ ግሎሪ ኦፍ ሂዝ ፌስ ውድ በርን ኤቭሪቲንግ ኦፍ ሂዝ ክሬሽን የፊቱ ግርማ ሞገስ ፍጥረታትን በሙሉ ያጠፋል። አስፋራስ ሂዝ ጌዝ ሪችድ እይታው እስከደረሰበት ድረስ ይላል። እና አሁን አስቡ፣ አላህ መጋረጃ ለብሷል፣ አሚን ሂጃብ ለብሷል። ሂጃቡን ካወለቀው እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ፣ ስለዚህ አሁን እያየን አይደለም ማለት ነው። ካየን እይታው እስከደረሰ ድረስ እስከሚያይበት ድረስ ፍጥረት ይጠፋል ተብሏል። በደንብ አስተውሉ። እይታው እስከደረሰ ድረስ አላህ ፍጥረትን ያጠፋል ከተባለ አሁን እያየን አይደለም ማለት ነው። አላህ ሲምፕሊ ይህን አሁን አፕሪሼት እናደርጋለን ለሚመልስ። እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ አሁን እያየን አይደለም ማለት ነው። ሲምፕሊ እያየን ነው ወይ? አሁን አላህ እያየ ነው። እያየ ከሆነ ደግሞ ፍጥረታት አልጠፉም እና ስለዚህ ወይ መሐመድ ዋሽቷል ማለት ነው። መሐመድ ዋሽቶ ነው የሚሆነው። አይ እያየ ነው ፍጥረት አልጠፉም የምትሉን ከሆነ ሙሐመድ አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ያለው ዋሽቶ ነው ማለት ነው። እንዴት ታስታርቁልን አላችሁ? ይሄንን መልካምነት አለሽ አለሽ ዛሬ ላይ የሚለው ማን ነው? እስኪ ማይካችሁን የገባችሁ ሙስሊሞች ማይካችሁን ከፍታችሁ አውሩ። ዛሬ መልካምነት ስላለህ አስረዱን። በጣም ቀላል ጥያቄ። ኬት መጥቶ ይመለስ። የአላህ ሂጃብ እያየን አይደለም ማለት ነው። አላህ እያየን አይደለም። እያየን ከሆነ መጥፋት ነበረብን። የሚመልሳለህ እኔ አልጠፋውም። ሴና ጠፍታለች መሰለኝ። አይቷታል ሴናን። አላህ ካየሽ ያጠፋሻል። እይታው አንቺ ጋር ከደረሰ ትጠፊያለሽ ሴና። አይኔ የለውም ምን ሆነ ነው ማርያም ዛሬ ማለት ነው። ትንሿ እህቴ አላጾምኳትም እና ያው መጾም አልፈለገችም እና የበላች ከዛ አያይሽም ዝም ብለሽ እንዲጀመር የት ያየሽ ማለት የሚያ አይመስለኝም። እርግጠኛ እኔ ለምኜው አሞኝ አልዳንኩበትም። ሲጀመር ደግሞ ያው ጥቅም ፈልገ ሳይሆን እግዚአብሔርን የምትጠጋው እና ምንም ያየሁት ነገር የለም። ይኸው 19 ምናምን ዓመት የሞልኩበት ስማ ወልድ ምንም ነገር የለም። ዝም ብለክ መንፈስ ቅዱስ አለ፣ ኢየሱስ ጋር መንፈስ ቅዱስ አለ። ስጋህ ነፍሴ ይደሰታል። እየመረራችሁም ቢሆን ዋጡት። አላየህም ብለሽ ሶሪ አላየሽም ብለሽ አስበላሻል። አላየሽም ብለሽ ማርያምን አያይሽም አልኳት። ማርያምን ስታርጊ ትጾሚያለሽ ዝም ብለሽ ሲጀመር አካል ሲኖረው አረብስ ማለት ያንቺ ጥሩ ነው። ቀጣይ ደግሞ ጠጋ አድርገሽ ክርስትናን ተማሪ በያት። እንደዛ ነው ማድረግ ያለብሽ። ከእሷ ጋር ራሱ ሶስት ጓደኛ አንድ ሴት ጓደኛ አለችኝ። ከእሷ ጋርም በደንብ እናወራለን። ያው እነግራታለሁ ስለ ማለት እኔ ስላገኘሁት ደስታ እዛ ጋር የነበረውን እና እዚህ ጋር ያለውን። አሁን እኔ ምንም የለኝም፣ በጣም ደስተኛ ነኝ። በጣም ቤተክርስቲያን ሄጄ ስመጣ በቃ የሆነ ነገር እንደ አዲስ እንደተወለድኩ ስሜቱ ማርያምን እኔ ልገልጸው አልችልም። መስጊድ በፊት ሄጄ ቁርአን ቤት ሄጄ ስገባ ማርያም ምንም አይመስለኝም። እንደውም ራስ ምታት ነው የሚያመኝ እዛ ሲሄድ ማርያምን ይሄ እውነት ነው። እኔ ደግሞ ሁሌ ለኢየሱስ እመሰክራለሁ። እድሜ ዘመኔን እየመሰከርኩ ለሱ ተገዝቼ አምልኬው እኖራለሁ። ጠንክሪ፣ በርቺ። እግዚአብሔር በነገር ሁሉ ይርዳሽ። ዋናው ደግሞ በመንግስት ወራሽ ሆነሽ ከብረሽ ከቅዱሳኑ ህብረት እንድታደርጊ ፍጻሜሽን እንዲያሳምርልሽ በርቺ፣ ጸሎት አድርጊ። ኦኬ ኬኤች አላህ ያለ ያችሁ ነው ወይ? አላህ ያለው ይፈሩት ይሄን ቶፒክ ክርስቲያን አፕሪሺየት እናደርጋለን፣ ኢንካሬጅ እናደርጋለን። ይሄንን እንደሚመልስ እንሸልማለን። ቀጣይ
ሽልማት እናዘጋጃለን። ጀግና የሆነ አላህ እያየ ነው አይደለም? ክርስቲያን መልስ ማርያም አንድ ጅስ አለው ጆሮ አለው ወይ? ጆሮ እንግዲህ ፈተዋ ላይ ጆሮ የለውም የሚል አይቻለሁ። ሰሚ ነው የሚል አለ ቁርአኑ ላይ ሰሚ ነው ይላል። ግን ጆሮ አለው የሚል ደግሞ ጆሮ አለው ተብሎ አለውም የለውም አንልም የሚል ፈተዋ አይቻለሁ። እንግዲህ ጆሮ ካለም ምን ላይ ነው ያለው? ጆሮ ጎኑ ላይ ነው ያለው ወይንስ እግሩ ላይ አይታወቅም። ምክንያቱም ጭንቅላት የለውም። ጭንቅላት ከሌለው አሁን እኮ የተጋረደው ፊቱን ራሱ መስታወት እንትን ብሎታል። ባለፈው እንትና ያ ኡስታዝ አቡበከር ነው የሚባለው እንትን በሉት አለ፣ ወረቀት በሉት አለ ፊቱ። ምክንያቱም አለ ጭንቅላት የለውም አለ። ጭንቅላት ከሌለው ደግሞ አላ ወረቀት ነው አለ። ጭንቅላት የሌለው ወረቀት አስባችሁ ከሌለው ደግሞ አላ። ይሄ ታዲያ እንዴት ነው አምላክ ሊሆን የሚችለው? ጭንቅላት የሌለው ነገር እንዴት ነው እሱ ጆሮ አለው የለው የሚባለው? ጭንቅላት ከሌለው አስቸጋሪ እኮ ነው። ጭንቅላት የለውም እንዴ? ጭንቅላት የለውም። ጭንቅላት የለውም። ታስታውሳለህ? አንድ እጅ አለው። እንደ ህንዶች የሚያመልኩት ጣዖት የለም። በፊት ላይ የሆነ ሰው አለና በፊት ላይ ዝም ብሎ እንዲሁ ስለ ኢየሱስ የሚነግረኝ እኔ ስሳደብ ምን እንደሚለኝ ታውቃለህ? እባክህ ዝም በይ ከሰባቱ አንዱ ቀርቷል ይለኛል። አንዱ ጣዖት ቀርቶ ይለኛል። አንዱ ጣዖት አስቀርተውበታል። ካባ ውስጥ ነው ያለው። እመኑ ይሄንን ጥቁሩ ድንጋይ ቀረች። የቀረውን ጥቁር ድንጋይ ነው ልታመልኪ ነው የሄድሽው። አዎ ሰው ልታመልኪ ኔርሹ እናንተ ይሄን እየሳማችሁ እኔ በር እየሳማችሁ ምናምን ሲሉ ማርያምን እዛ ሄደው ካባው ላይ እንዴት እንደሚያደርጉ እሱ አይደለም የነብዩ ጫማውላ አለ። ምንድን ነው እኛ እኮ ኢየሱስን ያመለክ ነው ነብዩን አይደለም። ነብዩ ናቸው እንዲ አለ። ያ ዋናው ነገር ምንድን ነው? አሁን አላህን ብትናገር ማርያምን እኔ ነብዩን ስናገርና አላህን ስናገር ያለው ልዩነት አለ። ነብዩን ስትናገር ሁሉም ይጮሃል። ዋናው ታዲያ አምላካቸው እኮ መሐመድ ነው። አንቺ ዝም በይ፣ ምንም ነገር አታውቂም ስለ እስልምና። ምንድን ነው የምታውቂው? ኖሪሻ ኑሪ ጭንቅላት በደንብ ይታያል። አላ ጭንቅላት አለው እንዴ ብላ ጠይቃለች። ምንም ነገር አንቺ አታውቂም እኮ ስለ እስልምና። መጠንቀባ መንቀቡ ጋፈድ ዱሜሴ ነው ወይ ቤኩ ሆላሉ ሚት ይበር ሰው ወድ ሚያት ረቢኑ ቤቷት ስለ እስልምና እኮ ምንም ነገር አታውቂም አንቺ ዶንቆሮ ማየ ቆይ ኑሪ ስድብ ሳይሆን ያ ቴንኪው ኑሪ። ጭንቅላት በደንብ እየታየን ስለሆነ አንተን የመሰለ ጭንቅላትን የሰራልህ የምታመልከው አላ በጣም ነው ያምረው ጭንቅላት። አላ ግን ጭንቅላት አለው ኑሪ። የአንተን ጭንቅላት በደንብ እያየ ነው። ግብግ አድርጎ ሰጥቶሃል። እኔ ምንም ማለት ነው። አንቺ ከዞርሽ እኮ የምትገኝበትን ማለት ነው። ስድብ ጥሩ አይደለም። ወዚ ቆይ አንዴ ተራጠብቂ ስድብ አይደለም። ቴንኪው አንዴ ሚዩት አድርጊ ኑሪ። አላ ጭንቅላት አለው ብለህ ታምናለህ? እየተሳደብኩ አይደለም። ለምን ትሳደባለህ? አራገዘ ማለሽ። እሺ ውጪ አንቺ ከዚህ ምና ወዚ ምን እያልሽ ነው? እሷማ ከእስልምና ወጣች እኮ። እስልምና ሰት ትምህርት ነው ያጋንንት አስተምሮ ስለሆነ ወጣለች። ወጣቱ አይደለም እዚህ ጋር ለምን ቆይ በቃ ሚዩት አድርጊ አንዴ ተራጠብቂ ኑሪ ባለና መጣ ዌልካም። ቆይ ልጅቷን ልጠይቅኝ ስለ እስልምና። አሁን ልጅቷን አላ ጭንቅላት አለው ወይ? አላ ጭንቅላት አለ የለውም? አጠይቅኝ። ልጅቷን ጠይቃለሁ። ቆይ አላ ጭንቅላት አለ የለውም? አጠይቅኝ። ልጅቷን ጠይቃለሁ። በቃ ሚዩት አድርግ እሺ። ሚዩት አድርግና ትማራለህ በቃ። ኤኒዌይስ አላ ማየት ይችላል ወይ? አላ ማየት ይችላል ወይ? አሁን እያየ ነው ወይ? አሁን እያየ ነው ወይ? ፖዚ አይነት መልሻለሽ። አላሁን ማየት ይችላል። ያልሳለው ታላ ሁሌም ነው የሚያየው።
ስለዚህ እኛን አሁን እያየን ነው። አዎ ፈጣሪ አይደል እንዴ? አይደለም ፈጣሪ እኛ እያየንህ አይደለም? መልካም። እንደዛ ከሆነ ደግሞ ሐዲሱ ነብይሽ ምን ብሏል? አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። እኔ ድረስ እያየ ከሆነ ለምን ሳያጠፋኝ? ሰው አላውቅም እንደማይ እርግጠኛ ነኝ። ስለዚህ ከሁለት አንድ ነው የሚሆነው። ወይን እያየ አይደለም አይኑን ጨፍኗል፣ ወይንም ደግሞ ወይን እያየ አይደለም አይኑን ጨፍኗል፣ ወይንም ደግሞ ለምሳሌ እግዚአብሔር አያይም ያያል። እና ታዲያ ያንተ እግዚአብሔር ሲያይ ያጠፋሃል? እኛ ጋር እንደዛ የሚል የለማ። ፈጣሪ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብለን እኛ እናምንም። የእናንተ ነቢይ ግን ምን ብሏል? እይታው እስከደረሰ ድረስ ፍጥረትን ያጠፋል ስላለ ነው። በማስረጃ ሊኖር ይችላል እንደዚህ ያለበት እንጂ ዝም ብሎ ፈጣሪ ያጠፋል አላለም። ያንተ ፈጣሪ ለምሳሌ ሰው የሚያጠፋ ከሆነ ይሄ የሚያጠፋል ለምን ግን እዚህ ማለት ማስረጃ ካለብህ በስርዓት አስረዳ። ማለት እንደዚህ እየገቡ ሃይማኖት መሳደብ ምናምን ካመነች ትመን፣ ካላመነች ደግሞ ለእኛ ትተውልን ላስ እንደዚህ እየወጡ ስለ እግዚአብሔር ወተን እንሳደባለን አንሳደብም። ለምን ሃይማኖት ታንቋሽሻለች? ሲጀመር ምንም አታውቂም። ሴና ጋርነሽ እንዲሆንም አረ ተወጡ በቃ ሴና ምንድን ነው? አረ ተው በእናትህ እንዴ ተው ኖሪ በቃ ቴንኪው። አንዴ ጨርሳለች እኮ እሷ። ምንድን ነው እሱ? ጥሩ አድርጋ ቆንጥጣችኋለች ማለት ነው። ጥሩ ስትቆነጠጡ ነው በደንብ የምታለቅሱት። የሆነ አካለኝ አይቆነጥጠንም ካላ በስተቀር ላዚ ማንም አይቆነጥጠንኛል። አንዴ ቁንጥጫው ጥሩ አሟችኋል ማለት ነው። ኤኒዌይስ መረጃ አምጡልኝ ብለሽ ነበር። ይኸው መረጃው አለ። ህያቡን ከገለጠ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። እይታው እኛ ድረስ አለ ካልሽ ለምንድን ነው ያላጠፋን? እኛ ሰላም ብያለሁ። አንዴ ተጨርስ። እሷ ሂድ በዚህ መልሻለሽ ወይንስ ታስተላልፊያለሽ? ይህን እያጠፋል ብዬ አላምንም። ምክንያቱም ነው መጥፎ አካል አሁን ቁጭ ያልክበት ያጠፋሃል። ስለዚህ ነብይሽ ተሳስቷል ማለት ነው። እናመሰግናለን። እሺ ሂድ ቀጥል። የተሳሳተ ነገር አያስተምርም። በነገራችን ላይ የኛ ነቢይ ለሁሉም ማስረጃ ይዞ ነው የሚል እንጂ ዝም ብሎ አያወራም። ያልተሳሳተ ለምን እኔ ያለው የኮየው አልጠፋውም። እይታው እኔ ጋር አልደረሰም ማለት ነው። ሂድ ቀጥል። እሺ እንኳን ደህና መጣህ። ሂድ እንኳን ደህና መጣህ። ይሰማል? ሂድ። እኔ እሰማለሁ። ሂድ። ማይክህ ክፍት ነው፣ አውራ። ኦኬ ልጅ ሙባ ቀጥልሽ። ያወሩ ሲባሉ አያወሩም። ሰው ሲያወራ ደግሞ አልጋ እየገባ ነበር። ያሸኛው በቃ ልጅ ሙባ አለ። ሰላም እንዴት ነህ? ሁሉ ተማም ነው? አላህ ይመስገን። መልካም። አላሁን እኛን እያየን ነው ብለህ ታምናለህ? እይታው እኛ ጋር ይደርሳል ያለው? ሁሉም ጋር ይደርሳል። ኦኬ ሐዲሱን እንዴት ትረዳዋለህ? እሺ ያለ እይታ ሁሉም ቦታ አለ። እይታው እስከደረሰ ድረስ ፍጥረትን ሁሉ ያጠፋል የሚለውን ሐዲስ እንዴት ትረዳዋለህ? እያየን ሆነ እይታው እኛ ጋር ከደረሰ ለምንድን ነው ያላጠፋል? ኦኬ ሐዲሱን እንዴት ትረዳዋለህ? እሺ ያለ እይታ ሁሉም ቦታ አለ። እይታው እስከደረሰ ድረስ ፍጥረት
ያጠፋል የሚለውን ሐዲስ እንዴት ተረዳዋል? ከሁሉ ጋርም ካለ ለምንድን ነው ያላጠፋን? ምን አልከኝ? እይታው እኛ ጋር ከደረሰ ለምንድን ነው ያላጠፋን? ማንን? እኛ እያየን ከሆነ እኛ ጋር የሚደርስ ከሆነ መሐመድ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። አሁን ስለ መሐመድ ነው ወይስ ስለ ፈጣሪ ነው እያወራ ያለው? ስለ አላህ። መሐመድ የሚያወራው ስለ አላህ ነው። ስለ አላህ ምን ብለዋል? አላህ ሂጃቡን ቢያነሳ ሂጃቡን ካነሳ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። እኛ ጋር የሚደርስ ከሆነ እይታው ለምንድን ነው ያላጠፋን? ይኸው ሐዲስ ተከፍቷል። አንብብልህ ክርስቲያን። እሺ ላንብብልህ ልጅ ሙባ። የትኛው ሱራ ላይ? ሐዲስ ኢብን ማጃህ 1995 ላይ ነው የሚገኘው። ምን ይላል መሰለ? ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው ይላል። አላህ በሂጃብ ተሸፍኗል ብለህ ታምናለህ አንተ ልጅ ሙባ? ልጅ ሙባ አላህ ሂጃብ አለው ብለህ ታምናለህ? ለዛ አላምንም። እንዴት ይሸፈናል? ለአላህ ይሉን ሂጃብ ቢኖረው ራሱ ሂጃብ ውስጥ ይቅርና ምንም ላይ ሆነው አላህ ሁሉንም ነገር ያውቃል። ማወቁን አይደለም፣ እኛ ሐዲሱን አንብበው ጨርሰው። ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ ሂጃቡን ካወለቀው ወይም ካስወገደው ሪፖርት ነው ወይ? አንተ ጋር መጣ? አይ አልመጣም እኔ ጋር። ቀጥላ። ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው ይላል። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ እሱን ከላይ ጀምራ አንብባ። እሺ ሀሳቡ ያለው እዚህ ጋር ስለሆነ ነው። እሺ ናሬትድ መጀመሪያ ሬሱ ምን ይላል የሚለውን ጭምራ ነው። ችግር የለ። አቡ ሙሳ እንደተረከው ይላል። አቡ ሙሳ እንደተረከው ያለ መልእክተኛ the messenger of Allah stood up among us and said 5 things። የአላህ መልእክተኛ ከኛ ጋር ነበሩ፣ ከኛ ጋር ቆመው ነበር እና 5 ነገሮችን ነገረን አለ። he said እሱም እንደዚህ አለ፣ አላህ does not sleep፣ አላህ አይተኛም። and it is not befitting that he should sleep፣ እሱ ለእሱ መተኛት አይገባውም። he lowers the scale and raises them፣ እሱ ሚዛንን ከፍ ያደርጋል ዝቅ ያደርጋል። the deeds done during the day is taken up to him before the deeds done during the night፣ ቀን የሰራው ስራ ሁሉ የሌሊቱ ከመድረሱ በፊት ወደ እሱ ይደርሳል ይላል። and the deeds done during the night before the deeds during the day፣ ወይም ደግሞ ሌሊት የሰራው ቀን ከመድረሱ በፊት ወደ እሱ ይደርሳል ይላል። ከዛ መጨረሻ ላይ 5ኛ የተናገረው ምንድን ነው? his veil is light፣ ሂጃቡ ብርሃን ነው አለ። ሂጃቡ ብርሃን ነው። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ እሱም ቢያወልቀው ኖሮ the glory of his face would burn everything of his creation፣ ፍጥረታትን በሙሉ ያጠፋ ነበር። as far as he gazed፣ እይታው እስከደረሰበት ድረስ። ያስነብብ ወጣ። ሰላም እንዴ? ሰላም ለምን ታስወጠኛለህ? እፎይ ሰላም እፎይ፣ እንዴት ናቸው? እዚህ ቤት የገባችሁ ሙስሊሞች አላህን ፍሩ፣ ውጡ። ማን ያስወጣ? ማንም አላስወጣ። አስወጣችሁ? እሺ እኔ ሀሳብ አለኝ። አንድ ልጅ ሙቤ የምትባል ልጅ እውቀት ከሌለ አታውራ። ልጅ ሙቤ የሚባል ልጅ ማስረጃ ከሌለ ዝም ብላ ታውራ። ጋብታ ፖለቲካ ካለ በእውቀት አውራ። ጥያቄ ላይ መልስ። ጥያቄ ላይ አንተ ስለ ግለሰብ ለምን ታወራ? ሙስሊሞች እውቀት ካላቸው ይኸውላችሁ፣ ሀዲስ ላይ በእውቀታቸው ማስረጃ ከሌላቸው ቶናችሁን ቀንሱትና ሀዲሱ ላይ ሙስሊሞች አላህን ፍሩ፣ እዚህ ቤት አትግቡ።
እሺ አውራ። አንተ ራስ ሙስሊም አዲሱ ላይ ታወራለህ ወይንስ ትወርዳለህ? ሳደቡ አውቆ ነው ሲሰድቡ ነው የገቡት እነሱ። እንደፈለጉ ሲሳደቡ እንዳትግቡ እናንተ ሙስሊሞች፣ አላህን ፍሩ። አዲሱ ላይ ቀጥል። አዲሱን አንብብና ቀጥል። ከፈለኩ ውስታቶችን ጠይቃለሁ። ጥያቄ አለኝ አንተ ጋር። ኦኬ ቴንክ ዩ በቀር። ስለዚህ መልስ የለህም ማለት ነው። ልታለቅስ ነው የገባው። እኔስ ቶን ቀነሳሩ ክርስቲያን ሜይ ቢ አታቆየውም ነበር፣ ልጠይቀው ነበር። ጥሩ ዝም ብሎ ሊያለቅስ ነው። ኦኬ በደንብ አስተውሉ። አላካችሁ ሴቶቹንም በዛ እየከለከሉ ነው። ሴቶቹንም ምንም አታደርጉም እያሉ ያባሯቸዋል። መከራ ሆነ። ያ ዋናው ነገር ምንድን ነው? እሱ ያወራለው። እሺ አታወርደኝ፣ ሪፖርት አላረግም። ፈራውሻ እንደ የሪፖርት ልጆች እያወረድን ነው። ሪፖርት በጣም የምር እኔ አላረግም። አስቸገረን እኮ አክቹዋሊ ነኝ ያወረድኩሽ አንቺ ነው። በጣም አሰለችን። በ17 ቀን ውስጥ 6 ጊዜ ተዘጋብኝ። አሁን 7ኛ ሊዘጋ ነው። ችግር የለውም ላውራ። እሺ በዚህ እንደም ብያለሁ። ሰላም እንዴት ነሽ? አለን። ጥያቄያችሁ ምንድን ነው እዚህ ላይ? ኦኬ ይህን አዲስ እንዴት ነው የምትረጂው? ዛሬ ሀዲሱን ልታስጠረን ነው እንደ ዛሬ በዚህ የገባኸው? እስኪ አንተ እኮ ብዙም አይመለከትም። እናንተ ሜታፎር ስለምታደርጉት ብዙ ማተር አያደርግም ለእናንተ። ሊተራል ለሚወስዱ ነው ለዋብያዎች ነው እንጂ ለእናንተ ብዙ። ኤኒዌይስ ሀያት እሺ ጠይቅኝ። ኦኬ አላህ ፊቱን የሸፈነበት ሂጃብ አለ ብለሽ ታምኛለሽ? ያ ባለፈው እንደነገርኩ በእኛና በሱ መካከል እንትን አለ ማለትም እሱ ማየት አንችልም ማለት ነው እንጂ የሆነ ሂጃብ እሱም ጋር ቦታል ማለት አይደለም። ያ እንትን ነው ምሳሌ አነጋገር ብዬ ነው የምቀበለው። ምሳሌ ሂጃብ ይሸፍነዋል የሚለው ማለት ነው። ማለትም የሆነ መጋር አንተ እንደምታስበው የሆነ ጨርቅ ነገር ወይም አላውቅም የሆነ እንደዚህ። አይ ጨርቅ ሳይሆን ሀዲሱ የሚለው ብርሃን ይለዋል ወይንም ደግሞ እሳት አይደለም? አዎ ኦኬ። ስለዚህ በሱ ተሸፍኗል አይደለ? ሙቼዝ ፊቱን ሸፍኗል በብርሃን። አዎ በብርሃን ተሸፍኗል። ብርሃኑ ፊቱ ነው። ፊቱም ብርሃን ነው፣ መጋረጃውን ብርሃን ነው ይላል። ጎበዝ። ብርሃንን ይሸፍናል። ያ ማለት ለምሳሌ በሰዎች እና በፈጣሪ መካከል ምን አለ? እሱ የማናይበት ነገር አለን ማለት። አይ እንደዛ አይመስለኝም። እንደዛ አይደለም። ሊትራል እኮ ነው እኮ በሰውና በፈጣሪ መካከል የማናይበት ምን አለ? የሆነ እንትን አለ፣ ግርዶሽ አለ በእኛና በሱ መካከል። ያ ግርዶሹ ግን ሊትራል ነው አይደለ? እንግዲህ ሊትራል ቢሆን ነው የማናየው ፈጣሪ ነው። ስለዚህ ያ ሊትራል ግርዶሹ ፊቱ አይደለም፣ ከፊቱ የተለየ ነው ግርዶሹ አይደለ? ማለት ያላ ፊት አለ፣ ከዛ ደግሞ ግርዶሹ አለ አይደለ? በእኛና በሱ መካከል ያለው በፈጣሪና በፍጥረት መካከል አሁን መከለያ ነገር አለው። በዛ ነው ማንኛው ፈጣሪን እንጂ ባይኖር ኖሮ እናየው ነበረ። እሺ ጥሩ። ያ ግርዶሹ ላይት ነው አይደለ? ብርሃን ነው ይላል እንግዲህ ሀዲሱ። ኦኬ ፍጡር ነው ፍጡር አይደለም ግርዶሹ? እዚህ ላይ እኔ እንጃ ማለት ኪላፍ አለው እና እንትና ግን ሀዲሱ ላይ ብቻ ታጠይቀኝ። አሁን አንተ ቅድም እና እንዴት አላጠፋ ከዛ ስለምንነሳ እኮ ነው እያጠራ ነው እንድንመጣ ነው። ከዛ በኋላ አላህ አለ፣ ግርዶሹ ደግሞ አለ። በአላህና በሰዎች መካከል ያለው ግርዶሽ ብርሃን የሆነው ግርዶሽ አለ። ያ ሰዎች እንዳናየው እሱን የሚያደርግ እሱም ደግሞ ወደኛ እንትን እንዳይል ያ ግርዶሹ ፍጡር ነው ፍጡር አይደለም። ቀጥል። ኦኬ ስለዚህ ያለ አይኑ ከግርዶሹ ኋላ ነው ከግርዶሹ ፊት ነው? ፈጣሪ አሁን ለምሳሌ በፍጡርና በፈጣሪ መካከል ምን አለ? የማንታይበት ነገር አለ። ያ ነገር ፍጡር ነው ፈጣሪ ነው ማለት አንችልም። ፈጣሪ እሱን እንዳናየው ጋርዶናል ነው። ሀያት አሁን እኮ
ኢንዳይሬክትሊ ግን ምን እያልሽ ነው መሰለሽ? ፍጡር ነው እያልሽ ነው እኮ። ምክንያቱም ምን አልሽ መሰለሽ? በፈጣሪና በፍጡሩ መካከል እንዳናየው የጋረደ ነገር አለ አልሽ። እሱ ፈጣሪ ነው፣ እዚህ ጋር ደግሞ ፍጡሮች አሉ፣ በመካከል የጋረደ ደግሞ አለ እያልሽን ነው አይደለ? እሱ ፈጣሪ ከሆነ በመሀል ያለው ደግሞ ሌላ ምንድን ነው? እሱ ጋር ያለው ሌላ አካል እኮ እያመጣሽብን ነው። ግን በአንድ ጊዜ ሰው ስለመጣብኝ እሺ፣ ኑሪ አቡ ወይም ኑሪ ይሰማችኋል? አቡ በይዳ ያ እኔ የሆነ ነገር መናገር ፈልጌ ነው። አንተ ማለት የእስራኤል እንትነት ምንድን ነው ስሙ? በጣም ማትረዳ ቢያስረዱህ ማትረዳ ድንጋይ ታውቃለህ? ከድንጋይ ላይ ውሃ ማፍሰስ እንደዛ ስለሆንክ ሙስሊሞች ገብታችሁ ባትወያዩ ደስ ይለኛል። ይህን ሰው ሳየው የኔ እናት አትሳለ ማስረዳ ካልሰሽ ሰውየው ስለማይገባው የሚገባው ሰው ስላል አይደለ ገብታችሁ ከውሱ ጋር ቢነጋገር ይሻላል። አይገባውማ። ምን እናንተ ገብታችሁ እዚህ ምን ትሰራላችሁ? ሙስሊም ተብዬዎች ማለት ነው። አንቺ አቡ ቤዳ ባለቤትሽ ቢያወራ ጥሩ ነው። ባለቤትሽ አካውንት ስልኩን ሰጥቶች ለአንቺ እሱ ከኋላ ሆኖ ቼ ከሚል እሱ ቢያወራ ጥሩ ነበር። ኦኬ ኑሪ ኑሪ ይሰማል? ሀያት እንትን ካልሽ መቀጠል ትችያለሽ። ኑሪ ልጅ ሙባ ኑሪ ቀጥሉ እስኪ። ልጅ ሙባ አላህን የሸፈነው ነገር ምንድን ነው? ከዘላለም የነበረ ነው ወይስ ከጊዜ በኋላ የፈጠረው? ኦኬ ሙባ አለ እኔም አንድ ጥያቄ አለኝ። ጥያቄ በኋላ ላይ አለው። አይ ትጠይቃለህ እኮ የሃይማኖት ውይይት ነው። ጥያቄ አለ ወይ ትጠየቃለህ ነው የሚባለው። መልስና ጠይቅ። እሺ መልስና ጠይቅ። ጠየቀውን ቅድሚያ አድሬስ አለ አለና ላን የሸፈነው ሂጃቡ ፍጡር ነው ፍጡር አለ? ልጅ ሙባ አላህ እያየን ነው። አሁን ያለው አሁን አላህ እያየን ነው። ጥያቄ ትንሽ ቆየት ብላችሁ ነው እንቀበለው። አላህ እያየን ነው አይደለም? ስለዛ እንመጣለን። አላህ እያየን ነው እያየን አይደለም? መልሳ ቅድሚያ አላህ እያየን ነው። ሁሌም ያያል፣ እኛ ሁሌም ያያል። አሁን እያየን ነው። አሁን እያየን ነው። ያየናል አላህ። ኦኬ ካዳ ለምንድን ነው እይታ ውስጥ ከደረሰ ድረስ ፍጥረትን ያጠፋል ከተባለ ለምንድን ነው ያጠፋል? እይታ ውስጥ ከደረሰ ድረስ ፍጥረትን ያጠፋል ተብሏል እና ለምን ሳንጠፋል? ሁሌም ያያል አላህ እኮ። እያየን ከሆነ ለምንድን ነው ያልጠፋ ነው? እኛ እንደናንተ አናምንም። እኔ እንደኛ ማን መቼ ያንተ አመለካከት ነው እሱ። አዲሱን አንብብና አስረዳኝ። እሺ መልካም፣ አዲሱን አንብብና አስረዳኝ። አዲሱን አውቀዋል? አንብበው። ጥያቄን እንትን መልስልኛል እኮ አዲሱን አንብብና አስረዳኝ ቅድሚያ። ቆይ ስለ አዲሱ እንመጣለን። መጀመሪያ ስለ ራሴነት አንድ ልጠይቅ። ሜታርክ ጠይቃለህ በኋላ አንድ ሁን
ጤና ይስጥልኝ። እንዴት አመሻችሁ? እንዴት ዋላችሁ? በያላችሁበት ሳላደንቃችሁ አላልፍም። ክርስቲያንም አንተንም ወንድማችን እና እንግሊዘኛውን ወደ አማርኛ ብታረጉት፣ ምክንያቱም እንግሊዘኛው ላይ ችግር ስለሚያመጣ ለዛ ነው ሪፖርት እያደረጉ ብዙዎች እንግዲህ የምታያቸው ነው። በውጭም ያሉ ሙስሊሞች ስላሉ ቻይናም ይህን ነገር እና አሜሪካ ውስጥም እንትን ይሉታል እና በአማርኛ አድርጋችሁ በሚገባቸው አስረዱ። እዚህ የሚገቡትን ሁሌ ከአንተ ጋራ ቆይቻለሁ እናታችሁ ሆኜ ከታተላለሁ። በጣም ስለሚያዘጉብህ ስለማየው ትግልህ ጦርነቱ ክርስቲያን ነኝ። አደንቃችኋለሁ። ሰላማችሁ ይብዛ፣ በርቱ። የዘመኑ ሐዋርያቶች ናችሁ። እግዚአብሔር ባታችሁ፣ እግዚአብሔር ይጠብቃችሁ። አሜን። በርታሽ። ኦኬ ኢዘዲን ኢዘዲን አለ አላህ እያያችሁ ነው ወይ? ምንድን ነው እሱ? አላህ እያያችሁ ነው አይደለም? እባካችሁ የአላህን እይታማ ነገሩን። ዛሬ አያይንም ብለው ነው የሚወጡት። አያይንም አትበሉ፣ ያየናል በሉ። እስኪ ያየናል የሚመልስ አላህ እያያችሁ ነው አይደለም? እያያችሁ እንደሆነ አታምነው ማለት ነው። መልካምነት ቢንት ሙሐመድ ተው፣ አላህን መልሱልን። እያየ ነው አይደለም? የተሸፈነበት ምንድን ነው እሱ? ያ የተሸፈነው ፊቱ ነው ወይንስ ፊቱ አይደለም? ተመልሰሻል? ኦኬ ተመልሻለሁ። ሀዲሱን ከፈተው እስኪ መጀመሪያው። ኦኬ ምን ላይ ነበር የቆምነው? እኔና አንቺ አላቅም እንትኑም ብለሽ ነበር። ፍጡሪውን ፈጣሪውን አላቅም። እኔ ላይ እያጠበቅብኝ ነው፣ እንደ ሌሎቹ እየጠየቅኝ አይደለም። እና ቀለል እያደረክ ጠይቅኝ። በጣም እንትን ቀላል ነው። ተመሳሳይ ጥያቄ እኮ ነው የጠየቁሽ። አይ እሺ መልካም። እሺ ለማንኛውም አዲሱ ይከፈት። አዲሱን አድርግላት። እሺ እሺ ሙሉን ላድርግልሽ ወይስ? አይ የምፈልገው ብቻ ሀሳቡ ያለው እንግዲህ 5 ነገሮችን ነብዩ ተናገረ ከኛ ጋር ሆነ ብለው ነው ሰሃቦች የተረኩት። 5ኛው ነገር ምንድን ነው የተናገረው? ስላላህ ሂዝ ቬሊዝ ላይት አለ። መጋረጃው ግርዶሹ ብርሃን ነው። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ እሱን ቢያወልቀው ወይም ቢያስወግደው፣ ዘ ግሎሪ ኦፍ ሂዝ ፌስ ውድ በርን ኤቭሪቲንግ ኦፍ ሂዝ ክሬሽን፣ የፊቱ ግርማ ፍጥረታትን በሙሉ ያቃጥል ነበር ወይም ደግሞ ያጠፋ ነበር። አስፋራስ ሂዝ ጌዝ ሉስ፣ እይታው እስከደረሰበት ድረስ ማለት ነው። አሁን እንግዲህ አንቺ አሁን ከዚህ ውስጥ የምታምኛቸው አሉ። ለምሳሌ አላህ ሂጃብ እንዳለው እንደሚጋርድ ታምኛለሽ፣ በመካከላችን እንዳለ ማለት ነው። በፍጡርና በአላህ መካከል ያለ ሂጃብ አለ፣ መጋረጃ፣ እሱ ተቀምጧል። አላህ ደግሞ እኛን ነው እንጂ የሚጋርደን እሱን አይደለም የሚጋርደው። አላህ የምትሉ አላህ እሱ ነው እኛ እንዳናየው የተጋረደው ማለት ነው። ለምን አዩ በቀላሉ እንዴት ላይ ይመጣል? እሱ ማለት በቀላሉ ይመታል። አሁን ያነሳሽው አርጉመንት በቀላሉ ይመታል። አንዴ ዘድድ እኛን ነው እንጂ የጋረደን እሱን አይደለም ነው ያልሽው። እንዴት መሰላው? ለምሳሌ እኛ ፈጣሪ ማየት አንችልም ማለት ነው። ገባ? ብርሃኑንስ እያየን ነው። እንዴት ታዲያ? እሱ እኮ ነው የምልህ። አሁን ለምሳሌ አላህ ሱብሃነሁ ወተዓላ አየሽ፣ ብርሃኑን እያየን ከሆነ አይ ብርሃኑንም እያየን ስላልሆነ እኛን ነው የጋረደው ማለት አትችይም። ኖ እኛንን የተጋረደው እሱን እንዳናይ ማለት ነው። ፈጣሪን እንዳናይ። ለምን ብናየው ለምሳሌ ቢገልጥልን ያጣ መጋረጃውንም እያየሽ አይደለማ አዩቴ እኮ ያየና በነገራችን ላይ መጋረጃ ሲባል አይደለም ያንም መጋረጃውንም እያየ ነው ስላልሆነ ማጠር አያደርግም። መጋረጃው በፍጡርና በፈጣሪ መካከል ያለው
በእሱና በፍጡራኑ መካከል ያለው እስከሆነ ድረስ እኛ መጋረጃውንም እያየን አይደለም። ሲጀመር መጋረጃው ያለው ፊቱ ላይ። ስለዚህ መጋረጃው ፊቱ ላይ አይደለም። ምንድን ነው የሚለው? አዲሱን አንብቤስ። እሺ አረብኛውን አድርግልኝ። ኦኬ አይ ቲንክ መጋረጃው እሱ ባይሆን ኖሮ እኮ ፍጥረታትን ያጠፋ ነበር ተብሎ አይነገርለትም። መጋረጃው እሱ ባይሆን ስለጋረደው አዲሱን አረብኛውን አድርግለት። አዲሱ ላይ አድርገው። ከዛ እያነበብኩ እንግሊዝኛው ስህተት አለበት። እንግሊዝኛው ስህተት አለበት ነው። አንቺም እንደኛ እንደ ኡስታዞቹ ማጭበርበር ትፈልጊያለሽ? ነው አላዝበረብርም። ችግር የለውም። ተረጉም እንዴ ታጭበረበሪም ደስ ይለኛል። ምክንያቱም ምንም ያዋጣችሁ እንዳሌለ ስለማውቅ። ኦኬ ትንሽ ብለር ነው ስልክ። ኦኬ እንደዚህ ይላል። ሂጃቡ ኑር ይላል አላህ ሱብሃነሁ ወተዓላ። ሂጃቡ ማለትም መጋረጃው ኑር ነው ይላል። ለው ከሸፈው ለሐረቀት አላህ ይህን የሚገልጠው ኖሮ ፍጥረታትን ባቃጠለ ማለት የደረሰበት ቦታ ባቃጠለ ነበር ይላል አይደለም። ስለዚህ አላህ ሱብሃነሁ ወተዓላ ሂጃቡ ለምሳሌ አላህ ፊቱን ቢገልጥ ማለት ነው። አላህ ሱብሃነሁ ወተዓላ ራሱን ቢገልጥ ፍጥረት በሙሉ ይጠፋ ነበር ነው የሚለው ሀዲሱ። ፊቱን ቢገልጥ ነው ቢያይ አይደለም። እዚህ ጋር ስለማየት አይደለም ግን ፊቱን። ስለዚህ እሱ ቢገለጥ እሺ። ስለዚህ የሸፈነው ነገር አለ ማለት ነው እንዳያቃጥል ያደረገው እሱ ራሱን አላህ ሱብሃነሁ ወተዓላ እንዳናየው አድርጓል። ራሱን ቢገልጥ አሁን እኮ እዚህ ጋር ማለት ነው ራሱን ቢገልጥ አይደለም አዩ ቆይ የሸፈነው ብርሃን አለ የለም? የሸፈነው ነገር የለም፣ ግን በእኛና በሱ መካከል እንዳናየው አድርጓል። ግን የሆነ ነገር የሆነ የሆነ እኛ እንደምናስበው ነገር እንደዛ አይደለም። እሳት ወይንም ብርሃን ተብሎ የተነገረው ምኑ ነው? መሸፈኛው ነው አይደለም? እኛ እሱን እንዳናይ አላህ አድርጎናል። እኛ እሱን እንዳናይ ስላደረግን አንቺ እሱን እንዳታይ ነው ወይንስ ደግሞ እሱ እንዳያጠፋሽ? እኛ እሱን እንዳናይ እሱን ብናየው አሁን ለምሳሌ ተገልጦልን አይደለም እንደዛ ነው። እሺ እንደማይል አሳየኝ። ቆይ ለምሳሌ አሁን እያየሁት ነው አላን እያየሁት ነው ያለሁት ሂጃቡን እያየሁ ነው ያለሁት። እሱን እኮ ነው የምልህ አንተ እንዳታየው ነው። ብታየውማ ትጠፋ ነበር ነው። እንዳልጠፋ ያደረገኝ ምንድን ነው? እሱ ጋር አይኔ እይታዬ ስላልደረሰ ነው። አንድ በይ እንዳጠፋ ያደረገ አንተ ምክንያቱም አላህ የፈጠረህ እንድጠፋ ሳይሆን እንድኖር ነው። አያት አላህን የሸፈነው ሂጃብ አለ በእኛና በእሱ መካከል። አንዴ ወደ አማርኛ ቀይርለት። እሺ በደንብ አስተውይ። በእሱና በፍጡራኑ መካከል ብርሃን አለች። አይምን መብራት እንትን አለ፣ ሂጃብ አለ። ሂጃቡ መጋረጃው ነው። መጋረጃው ደግሞ ፍጥረት እንዳይጠፋ እይታው እስከደረሰበት እንጂ እናንተ እስካያችሁት ድረስ አልተባለም። አያት ሚስ እንትና በተሳሳተ ሁኔታ ተርጉሚ። እናንተ እስካያችሁት ድረስ ሳይሆን የተባለው እሱ የእሱ ፊት የእሱ ግርማ፣ በደንብ አስተውይ። የእሱ ፊት የእሱ ግርማ እስከደረሰ ድረስ ፍጥረትን ያጠፋል ነው እንጂ የተባለው እናንተ እሱ ማየት እስከቻላችሁ ድረስ ትጠፋላችሁ አይደለም የተባለው። የእሱ ነው የሚያጠፋው እንጂ እነሱ እሱን ስላዩት አይደለም የሚጠፋው። ሀዲሱን በተሳሳተ ሁኔታ አታድጉሚው። እዛ ላይ አስተካኪ እኮ አሁን ለምሳሌ አላህ ሱብሃነሁ ወተዓላ እኛ እኮ የምናየው እኮ ሲገለጥልን። አሁን ለምሳሌ አላህ ሱብሃነሁ ወተዓላ ራሱን ከገለጠልን እንጠፋለን። ስለዚህ ቢገለጥ ያጠፋል አያጠፋም? ከተገለጠማ ያጠፋል። ስለዚህ እኛ እኮ ልክ ለዛ እኮ ነው እኛ ስላየ ነው የሚያጠፋው። እኛ ስላየ ነው የሚያጠፋው ወይንስ እሱ እኮ ሲገለጥልህ ስታየው እኮ ነው። ሲገለጥ አሁን ከተገለጠ ማለት እኮ አየው ማለት ነው። ፕሊዝ እሺ፣ ሂጃቡ ፊቱ ነው አለ ወደ መጀመሪያ ነው አይደለም? ጳውሎስ እንዳለው ማለት ነው። እርሱ ማንም ሊቀርበው በማይችል ብርሃን ይላል አይደለ? አይልም። እንዴት አይልም? እንደዛ አይደለም። አንቺ እንደምትረጂው አይደለም የሚለው። በሂጃብ ውስጥ አለ ፈጣሪ ይላል
እኮ ማንም ሊቀርበው በማይችል ብርሃን ይኖራል አይደለም? እኮ አይደለም ማንም ሊቀርበው በማይችል ብርሃን ይላል። ያ ማለት ግን አሁን አንተ ያንን ብርሃን ብቀርበው ትጠፋለህ? አትጠፋም። እኛ እግዚአብሔር በሁሉ የሞላ በሁሉ ያለ ነው ብለን የምናምነው ማንም ሊቀርበው በእንትን በማይል ብርሃን ይኖራል ሲል ራሱ ብርሃን ነው እግዚአብሔር እያለ ነው። እንደገና ደግሞ ከስፔስ እና ፕሌስ ውጭ ያለ እርሱ ፍጹም ነው ለማለት እንጂ እንደ ቤት እሱን የሸፈነ ከእኛና በሱ መካከል ያለ ብርሃን አለ እያለ አይደለም። የኛን እናንተ በእኛና በሱ መሀል እኮ ብርሃን ባይኖር ነው ነበረ አይልም። እንደዛ ሚል ለምን አናየው? መሽ ፈጣሪን እንደዛ ከሆነ ኦኬ ጎበዝ። እኛ ማናየው የሆነ ብርሃን እንደዚህ ሸፍኖት ብለን አይደለም ምናምነው። ብርሃን ሸፈነው ሳይሆን ግን በእኛና በሱ መካከል ቀጥል እንደዛ ሚል የለማ። በእኛና በሱ መካከል ብርሃን አለ የሚል ሽታውንም አታመጭም፣ ኬትም አታመጭም። ማንም ሊቀርበው አለ እኮ ማንም ሊቀርበው። መቅረብ ማለት ማለት ነው ከቀረብኮ ትጠፋለህ እኮ ነው ፖይንቱ እዛ ጋር። ቴንኪው። እሺ እርሱ ራሱ ብርሃን ነው። እሱ ራሱ ብርሃን ነው። እኛ ራሳችን ብርሃን ነን። እኛ ብርሃን ነን ስንል ሻማ ነን ጧፍ ነን ማለት አይደለም። በእኛ ዘንድ ሐሰት የለም፣ በእኛ ዘንድ ውሸት የለም ማለት ነው። ብርሃን ሲባል አንድም እርሱ ፍጹም እውነት ነው ማለት ነው። የእኛን ኢንተርፕሬቴሽን ስለማታውቂው ይለፍሽ። እኛ እግዚአብሔር መንፈስ ነው ብለን ምናምን፣ መንፈስ ደግሞ የሚታይ ግዑዝ የሆነ ቦዲ ያለው ወይም እንደዛ የሚታይ አካል ያለው ማለት አይደለም። ዮሐንስ አንቺ የምታነሹ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ነው። እርሱ ከእናንተ ጋር በፍጹም የሚገናኝ አይደለም። ምክንያቱም እኛ ፈጣሪ አይን ኮምፕሬንድ ስለማያደርገው ስለማያካብበው እንጂ የሆነ ብርሃን እሱን የሸፈነው አለ እያለ ስላልሆነ፣ ምክንያቱም ይነሳል ብርሃኑ የሚል ጥቅስ ሽታውም የለም። አያት ብርሃኑን ሲያነሳው ታዩታላችሁ። ብርሃን ሸፍኖት ከኛና ከሱ መካከል ያንን ብርሃን ስታነሱት ደግሞ እሱን ታዩታላችሁ የሚል ሽታውም የለም። እናንተ ጋር ደግሞ ምን የሚል ነው ያለው? በደንብ አስተውይ። በአላህና በፍጡራን መካከል ብርሃን አለ። ያ ብርሃንን ቢያነሳ የፊቱ ውበት ፍጥረት እስከደረሰበት ድረስ ያጠፋል የሚለው በደንብ አይገናኝም። ስለዚህ በደንብ አስተውይ። ያ ፍጥረትን ከአላህ ጋር የለየው ብርሃን ፍጡር ነው ፍጡር አይደለም ወደሚለው ወደ መጀመሪያው እንመለሳለን ማለት ነው። አላህ ፊቱ ነው ፊቱ አይደለም ወደሚለው እንመለሳለን። ምክንያቱም አንደኛ ዮሐንስ ላይ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው ይላል። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 12 ላይ እግዚአብሔር ብርሃን ነው ይላል። ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ደግሞ ክርስቶስ እኛ ምን አለን? የዓለም ብርሃን ናችሁ አለን። የዓለም ብርሃን በተራራ ላይ ያለች መብራት ልትሸፈን አትችልም፣ ለሁሉ ታበራለች። እና እኛ የዓለም ብርሃን ስንባል ሻማንን ማለት አይደለም። ክርስቶስ የዓለም ብርሃን ነው ሲባል እንደዚህ እንደ ሻማ የሚበራ ወይንም ደግሞ ሰው ማያየው እንደዚህ የሚበራ ማለት አይደለም። በተራራ ላይ ያለች መብራት ለሁሉን እንደምታበራ እኛ ለዓለም የዓለም ብርሃን ስንባል ሻማንን ወይንም ደግሞ እንደዚህ ይሄ ብርሃን ነን እያለ አይደለም። እውነትን ከሐሰት የምንለይ የእንትን የምንል ገላጭ ነን ለማለት ነው። ስለዚህ የእናንተና የኛ ኮንሰፕቱ አይገናኝም። ወይንም እንደኛ እግዚአብሔር መንፈስ ነው ብላችሁ ካመናችሁ ምስጉድ፣ እንደዛ የምታምኑ ደግሞ አይደላችሁም። መንፈስ ምንድን ነው? በመጀመሪያ መልካም መንፈስ አንድም የማይታይ የማይዳሰስ የማይነካ በዚህ በፍጡራን ኮምፐሬንድ የማይደረግ ማለት ነው። የእናንተ ደግሞ እንደዛ ታምኑ። አላህ እንደሚታይ ታምናላችሁ። አላህ የሚታይበት ምክንያት ትንሣኤ ቀን ነው። አሁን አላህ ላይ ማተር ያደርጋል። እንዲያዩት ትንሣኤ ቀን ሆነ አስቀድሞ ሆነ አላህን እንደ ፍጡር እንደ እንትን አታስቢው። አላህ ባህሪውን ይቀያየር እስካልሆነ ድረስ በትንሣኤ ቀን ታይዋለሽ፣ ይገለጥልናል ማለት ነው። ቆይ አንተ ክርስቶስ አምላክ ነው አይደለም? ለትንሣኤ ቀንም ታይዋለህ። መልካም። እኛ የምናየው ደግሞ አምላክን በባህሪው በመለኮታዊ ባህሪው ሳይሆን በስጋ በተገለጠበት ነው ክርስቶስ የምናየው። በደንብ አስተውይ። ክርስቶስ በነሳው ስጋ እንጂ አምላክ በባህሪው አንደኛ ጢሞቴዎስ ቀደም አንቺ ራስሽ የጠቀስሽው እህታችን ምዕራፍ 6 ቁጥር 16 ላይ፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዲሁም ደግሞ ትንቢተ ኤርምያስ ምዕራፍ 23 ቁጥር 24 ላይ እግዚአብሔር በባህሪው በሁሉ የሞላ በሁሉ ያለ መንፈስ የሆነው እሱ የማይታይ ነው። ነገር ግን በስጋ በደንብ አስተውይ። ለዚህ ነው እኛ እኮ አምላክ ተገልጧል ስንል በደንብ እኛ ይሄ ሴንስ ይሰጣል።
የእስልምናው ሴንስ አይሰጥም የምንለው ለምንድን ነው? አምላክ በባህሪው የማይታይ ነው። የማይታየው አምላክ ግን በስጋ ተገለጠ፣ ወደ ወንድሞቹ መጣ፣ እኛን ወንድሞች አለን። የእኛን ስጋ ነስቶ በስጋ ተገለጠ። የመለኮት ሙላት በስጋው ተገልጦ መለኮት ቁመቱ እንዲህ ወርዱ እንዲህ ላይ ታች ማይባለው በስጋ ተገለጠ ብለን እንላለን። ለዚህ ነው ዮሐንስ ራዕይ ምዕራፍ 1 ቁጥር 17 ላይ የወጉት ሁሉ ያዩታል እነሆ ይመጣል ከደመና ጋር ተብሎ ተነገረ። በደመና ይመጣል። በደንብ አስተውይ። በደመና ይመጣል፣ የወጉት ሁሉ ያዩታል። የሚታየው የሚመጣው በደመና ማን ነው? እርሱ የሰው ልጅ፣ እርሱ የአብ ልጅ፣ እርሱ ቃል ስጋን የተዋሃደው፣ እርሱ መለኮት በስጋው የተዋሃደ እርሱ ይመጣል። አካላዊ ቃል ወልድ ይመጣል። ቆላስይስ ምዕራፍ 2 ቁጥር 9 ላይ አስቀድሞም ምን ብሎናልና ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 30 ላይ የሰው ልጅ በደመና ይመጣል አለ። አስቀድሞ ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13-14 የሰው ልጅ የሚመስል በደመና ይመጣል አለ። በደመና ሊመጣ የሚችለው የሰው ልጅ ተብሎ በትንቢት የተነገረለት ክርስቶስ ራሱም ደግሞ እነሆ በደመና እመጣለሁ ብሎ የነገረን ከመላእክቱ ጋር እመጣለሁ አለን። ሐዲስ ኩርሲ 18:40 ላይ እነሆ በደመና ይመጣል ተብሎ ለማን ተነገረ? ለአላህ ተነገረለት። ተዛ ሲመጣ ፍየሎቹን በግራ በጎቹን በቀኝ ያቆምና ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ይላቸዋል። ከዛ ወደ መንግስቱ ያወርሳቸዋል። በቀኝ ያሉትን፣ በግራ ያሉትን ደግሞ እናንተ ተርቤ አላበላችሁኝ፣ ተጠምቼ አላጠጣችሁኝም ብሎ ወደ ገሃነም ይልካቸዋል ይላል። የሚመጣው ያ አምላክ ነው። የሚመጣው አምላክ ግን በነሳው ስጋ ነው የምናየው። በደንብ አስተውይ። በያዘው ስጋ ነው የምናየው። በዛው ነው የሚመጣው። እናንተ ጋር በቀራ ላይ 210 ሐዲስ ኩርሲ 18:40 አላህ በደመና ይመጣል። ሱራ 89 ከቁጥር 23-24 ከመላእክቱ ጋር ሰልፍ በሰልፍ ሆኖ ይመጣል። ሲመጣ በደመና ጥላ ውስጥ ይመጣል አላህ ይላል። ያዩታል ይላል። የሚመጣው በደመና ውስጥ አይመጣም። ሱራ 2:210 እና ሊክፋችልኝ ክርስቲያን ክፈትልኝ ይመጣል ይላል፣ ግን ይታያል አይደለም እዛ ላይ። ኦኬ እንደማይታይ እናየዋለን። እሺ ነው አላህ እና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም ይላል። በምን ውስጥ ነው የሚመጣው? ሀያት ነው አንድ ጊዜ ላንብብ። እንደዚህ ይላል፣ ቅጣቱና መላእክቱ ከደመና በሆኑት ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ቅጣቱ እኮ ነው ግን አላህ አይደለም ውዴ። ቅጣቱ በቅንፍ ለምንድን ነው የሆነው ነበረ? ታውቂያቸዋለሽ፣ አስጭበርባሪ ውሸታም የሆኑ ውስታዞች። ስለዚህ አለ ሀዩ እችን ለማጭበርበር አማርኛዋ ላይ ቅጣቱ ብለው ተጨማሪ ከተዋታል። ስለምናውቃት እንጠፋት። አራዳ አይደለሽ አንቺ? አራዳ አይደለሽ አንቺ? ችግር የለውም። እዚህ ፖይንታችን እዚህ ላይ ስላልሆነ ችግር የለውም። ምንም ያስገድም። አላህና መላእክቱ ከደመና በሆነ ይመጣል። ስለዚህ በደንብ አስተውይ። ቅድም አሁን መምጣትን ማየት ሲመጣ ይታያል ስላልሽ ነው እዚህ ውስጥ የገባ ነው። ለዛ ነው እኛ አምላክ በባህሪው አልታየም አይታይም ወደፊት ስለምንል ነው። አንቺ አይ ከቅያማ በኋላ ስለሚታይ ስትይ ትልቅ አርጉመንት አይደለም ይሄ። በደንብ አስተውይ። ከቅያማ ጋር መሆኑ ትልቅ ነገር አለ። ይታይ ምንድን ነው ችግሩ? አንተ መልካም። ስለዚህ የመታየት ባህሪ ያለው አሁን ያልታየበት ምክንያት ምንድን ነው? እሱ አንደኛ ርቀቱ፣ ሁለተኛ ደግሞ ምንድን ነው ያ ብርሃኑ ሸፍኖታል እንዳናየው። አይ አይደለም፣ ፈጣሪም ማለት ነው። አንተን የፈጠረህን ፈጣሪ ማየት አትፈልግም አንተ ማለት ራሱን ቢገልጥልህ ችግር አለው? በመገለጥ እኮ አይደለም አዩቲ፣ በመገለጥ ሳይሆን በባህሪው ነው የምታዩት። በባህሪው ይቅርታ ስልክ ገብቶብኝ ነው። በባህሪው ሳይሆን ግን አላህ ራሱን ይገልጥልሃል አይደለ? የትንሣኤ ጊዜ። ስለዚህ አሁን ለምሳሌ አንተ አዩ በመገለጥማ ቢሆን እኮ ክርስቶስ በባህሪው ነው የሚታየው የሚል አሳየኝ። ችግር የለውም። በመገለጥ ቢሆንማ ራሱን ካልሆነ የምታዩት በደንብ አስቢ። ራሱን ካልሆነ የምታዩት ክርስቶስን መቃወም አይጠበቅባችሁም ነበረ። በስጋ ሲገለጥ ለምን ትቃወሙታላችሁ ታዲያ?
እሺ መጨረሻ ላይ እስኪ ኢየሱስ እንዴት ነው በስጋ የተገለጠው የሚለውን እንጠይቃለን። ስለዚህ ወደ ዋናው ፖይንት እንመለስና ሜቢ ማታቂ ከሆነ ልጠቁምሽ። ብርሃኑ ራሱ ላይቱ በአራት ይከፈላል። አይ ዶንት ኖ የአንቺን አረዳ ብዙም አሁን እዚህ ላይ ያለሽን አጥርተሽ ያየሽው አልመሰለኝም። ምንድን ነው ያላ ብርሃን ራሱ በአራት ከፍለው ያስቀምጡታል። እሱም አጥንተሽዋል። እስኪ ማለት የተለየ እንደሆነ ንገረኝ እስኪ። ለምሳሌ ዑለሞች አረዳዳቸው የተለያየ ነው። የተፈጠረ ነው ያልተፈጠረ ነው እንደዚህ አይነት ነገር አለ። ግን እስኪ አንተ ንገረኝ። አይ ቲንክ እኔ ያነበብኩት ላይ ግን የተፈጠረ ነው ካልሽ ሌላ ችግር ያመጣል። ምክንያቱም እይታው ብርሃኑ እስከደረሰ ድረስ ፍጥረትን ያጠፋል ማለት ከዛ ደግሞ እሱን የጋረደ ፍጡር ነው ካልሽ ፍጡር ፈጣሪ ለመጋረድ ለምንድን ነው ሲያስፈልገው ታዲያ? አላህን አይደለም የሚጋርደው እኛን የሚጋርዳል። አሁን ለምሳሌ ብዙ ቦታ እኛን አይልም እህታችን። ሀዲሱን መልሰው ሀዲሱን ቢያንስ በስርዓት እንረዳው እስኪ። ሀዲሱ ምንድን ነው የሚለው? ኦኬ እንትን በልልኝ ወይንም ትንሽ ብዥታ አለበት አንብበት። ሂዝ ቬል ኢዝ ላይት ሂጃቡ ብርሃን ነው አለ አይደለ? ሀያት ኦኬ ኢፍ ዩ ዌር ቱ ሪሙቭ ኢት the glory of his face would burn everything of his creation as far as his gaze reaches. ኦኬ እንትኑ ሂጃቡ ብርሃን ነው። ያንም ቢያወልቀው ደግሞ ብርሃኑን ወይም ሂጃቡን ቢያወልቀው የፊቱ ግርማ ሞገስ ወይም ክብሩ እስከደረሰበት ድረስ ፍጥረትን ያጠፋል ይላል አይደለ? አዎ ይላል። ስለዚህ ለምንድን ነው ታዲያ ወደ እኛ መታመጩ? የእሱ እስከደረሰበት ያጠፋል እያለን እኛን ነው የሚሸፍነው። ለምን ትያለሽ? እኛ እኮ አይደለንም የተጋረድ ነው። የእሱኑ ግርማ ሞገስ ነው ወደ እኛ እንዳይመጣ እኛን እንዳያጠፋን ከልሎ የያዘው እሱን ነው እኛን ሳይሆን እኮ እኛም ምንድን ነው ኖ አሁን ለምሳሌ አንተ አላህ ግርዶሽ አርጓል እኛ እሱ እንዳያየን ካልክ እኮ ፈጣሪ አያየንም ማለት ነው። ስለዚህ ግርዶሽ አረገው እኛ እንዳናየው ነው። አሁን አንተ ገባ ያስጨነቀሽ? አሁን ገባኝ። አሁን ያስጨነቀሽ አሁን እያየን አይደለም የሚለው ነው። ቅድም ጥያቄያችን ይሄ ነበር። አየሽ እሱ ተጋረደ። አሁን ገባኝ። አሁን ጭንቀትሽ ገባኝ። ጭንቀትሽ ገባኝ። ይሄ ታዲያ የኛ ጥያቄ እኮ ነው። ስለዚህ አላህ ከተጋረደ አሌስ አይኑ ፊቱ ላይ አይደለም ሌላ ቦታ መሆን አለበት። አይኑ ሌላ ቦታ ከሆነ እያየን ነው፣ ችግር የለው። ወይንም ደግሞ ስቲል ተጋርዶም ያያል ብለው አርጊው የሚያደርጉ እንዳሉ አውቃለሁ። ወይንም ደግሞ አይኑ ያለው እጁ ላይ ነው ፊቱ ላይ ሳይሆን። የእኛም ጥያቄ እኮ ነው፣ ተተጋረደ እንዴት ሊያይን ቻለን? አዎ በጣም ጥሩ ጥያቄ ነው በነገራችን ላይ። ስለዚህ አሁን እዚህ ጋር አንተ ኦኬ ሱራ አውጣለኝ፣ የሆነ ሱራ ልስጥህ። ሱረቱል አናም ቁጥር 123 ላይ አውጣለኝ። አላህ ሱብሃነሁ ወተዓላ እኛን ነው እኛ እንዳናየው ነው የጋረደን እንጂ እሱ እንዳያየን አይደለም። ለምን ብትለኝ በጣም ብዙ ቦታ አላህ ያያችኋል ይለናል። ስለዚህ ቢጋረድ ኖሮ አላህ አያየንም። እኛ ለምሳሌ ተጋረደ ማለት ራሱ ፊቱን ጋረደ ማለት አይኑን ጋረደ ማለት እኛ ማየት አንችልም ማለት ነው። እሱ ማየት እኛን አይችልም ማለት ነው። ስለዚህ እኛ እንዳናየው ነው የጋረደው። እኛ ብናየው እሱን ቢገልጥልን እንጠፋለን። አሁን ክፈትላት፣ አንዴ እሱ አለችውን ክፈትላት እና እስኪ ምን ለማለት እንደፈለግሽ ብዙማ የልኛውን ፖይንት በደንብ ያገኘሽዋል መሰለኝ። አግኝተሽዋል ወይንም ለመሸሽ እየሞከርሽ ነው? አይ በደንብ ተረድተዋለች። ለምን ነው አንቺ ሂጃብ በረከቱን የተሰፋው ብርሃን ነው እንዲ አንቺ ሂጃብ ለምን ተቀላቀልሽ የሚለው የአላህ ሂጃብ ነው። ሂጃቡ ብርሃን ነው የተባለው። ታዝቢኒ እኔ አንተን አልችልም ተወኝ። አትቀላቀያ የአላህ ሂጃብ እያለ የኛ ሂጃብ ነው ያለሽ። በዚህ ሀያት በደንብ ተረድተዋለች። እንዳልክ መጀመሪያ ላይ የጠየቅናት ጥያቄ ትዝ ካለ ልክ እንደገባን በቃ እሷን ነው ሚት ያደረገችው። አሁን ጎላችን እኛ እሱን ጥያቄ እንዴት ነው የሚመለሰው የሚለውን ነው። ሀዲሱን ከዛ ጥያቄ ለመሸሽ ግን ሀዲሱን በተለየ ኢንተርፕሬት ማድረግ አይቻልም። አይ እንደዚህም ደግሞ የተረጎመው የለም። ባይዘ እኔ ሀያት ለመሸሽ እየሞከረችው ነው እንጂ አይ ቲንክ ምላሾቻቸውን ለማየት ሞክሬያለሁ። አብዛኛው አላሁ አለም ወደሚለው ነው የሚያስጠጉት። ከዛም ደግሞ የማይመስሉ ነገሮች የሰጡት ኤግዛምፕሎች አሉ። ብርሃን ራሱ እናንተ ብዙ አይነት ብርሃን አለ።
ለምሳሌ የገሃነም ብርሃን ጥቁር ነው፣ እሳቱ ጥቁር ነው። አላህ ብርሃን እንትን ሂጃቡ እሳት ነው፣ ብርሃን አይደል? ይህ አላህ የገሃነም እሳት ያቃጥላል፣ ጥቁር ነው። የጨረቃ ብርሃን ደግሞ ሪፍሌክት አያደርግም፣ ብርሃን ነው። የፀሐይ ደግሞ ያቃጥላል፣ ይሞቃል፣ ብርሃን ነው። እና የተለያየ ብርሃን አለ ምናምን ነገር ያለ እነኚህ ፍጡራን እንደዚህ ብርሃን ካላቸው እንዴት አላህ ቃል የለውም እንላለን። ስለዚህ ያለው ያለ ብርሃን ነው፣ ባህሪው ነው። እንደዛ አይነት ምላሾች ነው የሰጡት። አታመሳስሉ ይሉናል። ራሳቸው ግን ኤግዛምፕል ያመጡና ያመሳስሉታል። ራሳቸው ሜቢ ክርስቲያን ተፍሲሩ እንትኑን ላክልህ ትከፍትላቸዋለህ። ሜቢ ፈተዋቸው ነው ምላሾች። ግን መጀመሪያ ሱረቱል አንዓም ላይ ክፈትልኝ። ሱራ 6 ምዕራፍ ቁጥር 103 ላይ 103 ኦኬ እናውቀዋለን በእርግጥ። ነገር እንደዚህ ይላል፣ አይኖች አያገኙትም ይላል አላህ ሱብሃነሁ ወተዓላ። አያዩትም፣ እርሱ አይኖችን ያያል። ቅድም ምን ብዬሽ ነበረ? የማናይበት ምክንያት ምንድን ነው አልኩሽ? አይኖች አያዩትም፣ ግን እዚህ ጋር ስለራቀ ነው የሚለው ነገር ነው። ያን አያሳይም። ለምን እንደው ታውቃለህ? አረብኛው ላይ ማለት ነው ላቱ ድሪኩል አታገኘውም፣ አደርስበት ማለት ነው። ግን ስለራቀ አይደለም። በእርግጥ ከኛ ሩቅ ነው። ግን አሁን አንተ እንደምትለው ወደ ከፍታ ስለራቀ ሳይሆን ግን ፈጣሪ ከኛ በማንነቱ ከኛ የራቀ ነው። ግን ለምሳሌ በሀሳብ በምናምን ግን ከኛ ጋር ነው በእውቀቱ። ለምን አላህ ሱብሃነሁ ወተዓላ እንዳስረዳ ከደም ጋር ነው። እውቀት እኮ አይታይም እውቀት አይታይም። ኤኔስ በሁለት ነገር አናገኘውም። ያመጣሽው አንቺ የሚደግምሽ አይደለም። አንደኛ ይደግመኛል። አንደኛ ከአርሽ በላይ ነው ብላችሁ ታምናላችሁ አይደለ? አያት ኦኬ። ከአርሽ በላይ ፍጡር አለ? የለም። በጣም ግዙፍ ነው አይደለ? አርሻው ፍጥረት ነው። በጣም ግዙፍ ነው አርሽ። ከአርሽ በታይ ደግሞ ውሃ አለ። ከዛ በታች ደግሞ ሰማዮች አሉ። እኛ ደግሞ ከዛ በታች ምድር ላይ ነን ያለ ነው። አላህ ደግሞ ያለው ከአርሽ በላይ ነው። እንዴት ሆነን ነው ታዲያ ልናየው የምንችለው? አርሹንም ማለፍ አንችልም። ምክንያት እንኳን አርሹን ሰማይን ማለፍ አንችልም፣ ውሃውን ማለፍ አንችልም። አይኖች ምን አያደርጉትም? አያገኙትም። አይናችን እዛ ድረስ ማየት አይችልም። አንደኛ። ሁለተኛ ስቲል አላህ ደግሞ ምን አለው? እኛን እዛ ድረስ እንደማናየው ከታወቀ አርሹን እንኳን ማየት ማንችል ከሆነ በደንብ አስተውሉ። አርሹን እንኳን በጣም ግዙፍ የተባለውን ኩርሲውንም ሆነ አርሹን ማየት ካልቻልን፣ በጣም ግዙፍ ናቸው ኩርሲውና አርሹ። ኦኬ፣ ሁለቱንም ማየት አልቻሉ። ኩርሲው የሚባለው ኩርሲ እንግዲህ ያለ ሀገሩን ማስቀመጫው ናቸው። አታውቂያትም? ማለታል ኩርሲና ጥቃሪ ያለሻል እና እዛ እኮ ኩርሲው እኮ እዛ ላይ እግሩ ማስቀመጫ ነው የሚል የለም። ሱረቱል በቀራ ላይ ያለው ተፍሲሮች አሉ። አይ እኔ ቁርአንና ሀዲስ ላይ ብቻ ነው ማውራት የምችለው፣ ተፍሲር ላይ አላወራም። አይ ቁርአንና ሀዲስ ብቻ በቂሽ አይሆንም። አክቹዋሊ ኤኒዌይስ በደንብ አሰዊ። ኤኒዌይስ ትልቁን አርሹን እንኳን ማየት አንችልም፣ እንኳን አላህን። አላህ ደግሞ ከአርሹ በላይ ከሆነ ልናየው አንችልም። ስለዚህ አይኖች አያገኙትም፣ አይደርሱበትም። አንደኛ ተስማማሁኝ። ስለዚህ እዚህ ላይ ከተስማማን፣ ስለዚህ አንድ ሰው እንደተደበቀ አላህም ከአርሽ በላይ ተደብቆ ነው ያለው። ተደብቆ ነው ምናምን የሚለውን ተውና አላህ ሱብሃነሁ ወተዓላ ከአርሽ በላይ ችግር የለም። ለዛ ምክንያት ማናየው ከሆነ ማናይበት ከርቀት አንጻር ይመጣዋል ማለት ነው። ስለዚህ ለምንድን ነው ሂጃብ የተሸፈነው ስንል ታዲያ ከአርሽ በላይ ያለው አርሹን እንኳን ከበታችሁ ያለን ማየት ያልቻለን እኛ እሱን ልናየው አንችልም። ምክንያቱም እሱ ደግሞ ከአርሹ በላይ ሆኖ በሂጃብ ነው የተሸፈነው። ለምን? ያ ሂጃቡ ብርሃኑ እንዴ ሂጃቡን ቢያወልቅ እይታው ወይንም ፊቱ ነው የሚለው። እኛማ እንኳን አላህ ጋር መድረስ ተይና ውሃው ጋርም አልደረሰን። እንኳን ውሃው ጋር ተይና ሰባተኛ ሰማይንም ማየት አልቻልንም። እፎይ ግን ያመጣሁበትን ባወራ ደስ ይለኛል።
ችግር የለውም። እሺ አላህ ከአርሽ በላይ ስለሆነ ማየታችንም ችግር የለውም። ግን አላህ ሱብሃነሁ ወተዓላ ቅድም አንተ ያመጣው ላይ አላህ ፊቱን ስለሸፈነ ከሸፈነው እንዴት እኛን ማየት ይችላል ብለሃል። ቁርአን ላይ ፊቱን አይደለም አላህ እኛ ነን እሱን እንዳናየው የተደረገው። ለምን አላህ ራሱን ቢገልጥልን ስለምንጠፋ ማለት ነው። ስለዚህ ግን አላህ ያያችኋል ወይ ካልከ መልሳችን አዎ ነው። አዲሱን መልሰው እኮ እዚህ ጋር ግን ነብይሽ ዋሽቷል ማለት ነው። እናመሰግናለን። ችግር የለውም ነው እኮ ያመጣሁበትን ላውራና ከዛ ነብይሽ ዋሽቷል ማለት ነው። ይኸውልሽ እኔ እይታው ላይ እኮ ችግር የለኝም። ነብዩ እኮ አሁንም አያይም አላሉም እኮ ላይ ቢሆን ሀያት አንቺ እኮ ችግርሽ ምን እንደሆነ ታውቂያለሽ። ቁርአኑ ላይ ያያል የሚል ስላመጣሽ ነው። ኦኬ ግድ የለም ሀዲሱ ላይ ቢሆንም አያይም የሚል ጭራሽ ስለ እይታ አያወራም። ሀዲሱን ቢሆን እኛ እኮ ችግር የለብንም። እይታው ላይ እኮ ችግር የለብንም። ኔክስት ጥያቄያችን ነው እሱ የሚሆነው። ዋናው ነገር የተሸፈነው ነው። አይኑን የተሸፈነው ፊቱን የተሸፈነው ሀያት ምንም አልተሸፈነ። እኛ እንዳናየው አላህ ሱብሃነሁ ወተዓላ በእኛና በሱ መካከል ግርዶሻል። አዲሱን አንብቤሽ። እሺ እኔ እንግሊዝኛ ማንበብ አልችልም። አረብኛው ላይ አድርግልኝ ወይ አረብኛ ማርግለት። ኦኬ እንደዚህ ይላል ወጅሁሁ ኑር አለ። ፊቱ ብርሃን ነው አለ። ኦኬ እንደዚህ ይላል ወጅሁሁ ኑር የአላህ ሱብሃነሁ ወተዓላ ፊት ብርሃን ነው። ለው ከሸፈሁ ጭራሽ እዚህ ጋር ሂጃብ የሚለው አለ እንዴ? ቆይ ለው ከሸፈሁ ቢገልጠው ኖሮ ለሐረቀ ሱብሃተ ወጅህ የፊቱ ብርሃን አለ። አላህ ሱብሃነሁ ወተዓላ ፊቱን ቢገልጠው ኖሮ የፊቱ ብርሃን የደረሰበትን በሙሉ ባጠፋ ነበር ይላል። ግን እዚህ ጋር እኔ ሂጃብ አላየሁም ነው። እንግሊዘኛው ላይ ነው ሂጃብ የሚላለን። እንደዛ ነው የሚለው እኮ አላህ ሱብሃነሁ ወተዓላ ፊቱ ብርሃን ነው አለ። ቢገልጠው የደረሰበትን ማለትም አላህ ሱብሃነሁ ወተዓላ ቢገልጠው ምኑን ነው የሚገልጠው? እሺ በቃ ችግር የለውም። ኦኬ አሁን ጠይቀኛ አይደለ? እዚህ ጋር አላህ ሱብሃነሁ ወተዓላ ፊቱን ቢገልጠው ፍጥረታትን በሙሉ የደረሰበትን ማለትም እንግዲህ ፊቱ አላህ ሱብሃነሁ ወተዓላ ራሱን ከገለጠ ፍጥረታትን በሙሉ ይደርሳል፣ ፍጥረታትን በሙሉ ያጠፋል ማለት ነው። የፊቱ ብርሃን ኦኬ። ስለዚህ ሂጃብም የሚል ነገር የለም። እናመሰግናለን። ኦኬ አላህ ቢገለጥ ፍጥረታትን ያጠፋል። ምንድነው ጥያቄ እዚህ ጋር? እናመሰግናለን። ዋሽተሽበታል። የሚገልጠው ነገር ሂጃቡን ነው። ያው አስምሮልሻል። ሂጃብ የምትለዋል ሂጃቡን ነው የሚገልጠው። እና ያቺ ሂጃቡ ፊቱ ነው እንዴ? ሀያት ሂጃብ አለ። ኦኬ አላየሁትም። ሂጃቡ ኑር ነው። ሂጃቡ ፊቱ ነው አይደለም። እኛን የሸፈነ ነው። እኛ ተስፋናታ እንዳናየው። ለምንድነው ዋሽው? ሀያት እንዴ አሁንም ትዋሻለሽ እንዴ? የደረሰበት አልሽኝ እኮ ሀያት። በጣም ዛሬ በጣም በቃ ደክመሻል። ኤኒዌይስ የደረሰበት ድረስ ከተባለ እየተነጋርሽ ያለሽው እኮ ስላላህ ነው። ሂጃቡን ከፊቱ ላይ ቢገልጠው እይታው እስከደረሰ ድረስ ወይንም ደግሞ ግርማ ሞገሱ እስከደረሰ ድረስ ያጠፋል ከተባለ ግልጽ እኮ ነው። ምንም የሚያከራክር ነገር አይደለም። ስለዚህ እየተነገረለት ያለው አካል ወይንም አላህ አይደለም በይን፣ እኛ ነን በይን። እኛ ፊታችንን ተሸፍኗል። እንደዛ ነው እያልሽን ያለሽው። የተሸፈነ የሚያከራክር ነገር አይደለም እኮ። የተሸፈነው እኛ እንዳናየው ነው እኮ። ጎበዝ፣ የተሸፈነው እኛ እንዳናየው ነው አለች። አሁን ደግሞ እኮ በእኛና በሱ መካከል እንትን አለ። እኔ እኮ ግልጽ ነው። ምን ይሄ የሚያስፈልግ ነገር አይደለም። ጎበዝ፣ ቅድም ደግሞ እኛ ነን የተሸፈነው እያልሽ ነበር። አሁን ደግሞ የተሸፈነው አላህ ነው ወደሚለው መጣ። ስለዚህ የተሸፈነው ሀሳቤ ነኝ እየተረዳ አይደለም ወይ? በቃ ከሌላ ሰው ጋር ና በኋላ ቀጥላለሁ። እሺ ግን እንኳን ደህና መጣ። ደህና ቆያችሁኝ። ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም ነው? ሁሉ ተማም? ሁሉ ተማም፣ ሁሉ ሰላም። አሪፍ ርዕስ ነው ይሄ። ባይዘዌ ጥያቄ የሚያስነሳው በዛው የሚመልሱ ሙስሊሞች ካሉ አስፋራስ ሂዝ ጌዝ ሪች ነው የሚለው። የአይኑ እይታ እስከሚደርስበት ያለውን ያጠፋል ነው። እይታው ራሱ እየተገደበ ነው። የሚደርስበት ቦታ አለ፣ ፓወሩም እስከዛ ድረስ ነው የሚያጠፋው ይላሉ። ስለዚህ ሁሉን አይም ማለት እኮ ለዛውም ፊቱ ላይ ያለው ብርሃን ተገልጦ
የአይኑ እይታ እስከሚደርስበት ያለውን ያጠፋል አሉ ነቢዩ። እስኬት ነው ያኑ እይታ የሚደርሰው? እስከሚደርስበት። ስለዚህ ከዛ በላይ የአይኑ እይታ ከሚደርስበት በላይ ካለ አያጠፋም ማለት ነው። ሊሚትድ የሆነ አይን ነው ያለው ግለሰቡ ማለት ነው። የሆነ ርቀት ያህል ነው የሚሄደው። እንደዛ ብሎን ያስቀመጠው ሐዲሱ። ይህንም ቢመልሱ አሪፍ ነው እና ሀያት ደግሞ አትዋሺ፣ ጥሩ ልጅ ነበርሽ እና አሪፍ ርዕስ ነው። የአላህን አምላክ አለመሆኑን የሚያሳይ ክፍል ይሄ ነው። ሙስሊሞች ሁሉን ያያል ይላሉ። ነቢዩ ደግሞ በሀዲሱ መጥቶ የአይኑ እይታ እስከሚደርስበት ያለውን ነው የሚያጠፋው ይላል። ስለዚህ አይኑ የሚደርስበት ቦታ አለ ማለት ነው። ሁሉን አይም እና እንደዛ ነው። ቀጥሉ። ምላሽ የሰጡትን ፈተዋውን አንድ አንብበው እስኪ። አሁን ይሄ ነገር ምንድን ነው? በጣም ማለት ብዙ አይነት ብርሃኖች እንዳሉ አላህ ራሱ ብርሃን ነው የሚል አለ። ብርሃን ነው ራሱ ብለው ስለሚያምኑ ያው አራት አይነት ወደ አራት አምጥተዋቸዋል። ስለ አላህ የተነገሩ ብርሃንን ወደ አራት አምጥተዋቸዋል። ኢብን ቀይም ነው የተናገረው። ምን ይላል? ዜር ኢዝ ኤ ቴክስት ዛት ኮልድ ዘ ሎርድ ላይት፣ አላህ ራሱ ብርሃን ተብለዋል አለ። ኤንድ ዛት ሂ ሃዝ ላይት ዛት ኢዝ አትሪቢዩትድ ቱ ሂም